መዳን የምንችልበት ቀን ዛሬ ነው። ሰላም ለእናንተ ይሁን የዚህ ቻናል ተከታታዮች። ዛሬ ሁላችንም ልንሰማው የሚገባ የነፍስ ጉዳይ ይዘን ቀርበናል። ብዙ ጊዜ በህይወታችን ነገ እጸልያለሁ፣ ነገ እመለሳለሁ፣ ነገ ንስሐ እገባለሁ በማለት ለነገ የምንቀጥራቸው ብዙ መንፈሳዊ ጉዳዮች አሉ። ነገር ግን ትልቁ ጥያቄ ነገ የኛ ናት ወይ የሚለው ነው። መጽሐፍ ቅዱስ በግልጽ እንዲህ ይላል፣ እነሆ የታሰበው ጊዜ አሁን ነው፣ እነሆ መዳን ቀን ዛሬ ነው። ሁለተኛ ቆሮንቶስ 6:2። ዛሬ ለምን ነገን መጠበቅ እንደሌለብንና አሁኑን ወደ እግዚአብሔር መመለስ ስላለው አስፈላጊነት በጥልቀት እንነጋገራለን። ክፍል 1 የነገ ወጥመድ። ሰይጣን ሰዎችን ከእግዚአብሔር መንገድ ለማራቅ የሚጠቀምበት ትልቁ መሳሪያ አትመለስ የሚል ሳይሆን ነገ ትመለሳለህ የሚል ነው። ነገ ገና ያልመጣ በእጃችን የሌለ ጊዜ ነው። የጊዜ ባለቤትነት። ጊዜ እግዚአብሔር እንጂ የእኛ አይደለም። ዛሬ ተኝተን ነገ ለመነሳታችን ዋስትና የለንም። የልብ መደንዘዝ። ዛሬ ቃሉን ሰምተን ነገ ካልን ነገ ልባችን ይበልጥ ሊደነዝዝ ይችላል። ዛሬ የተሰማን ጸጸት ነገ ላይ ይሰማን ይችላል። ስለዚህ ዛሬ ድምጹን ስንሰማ ልባችን ማጠንከር የለብንም። ክፍል 2 መዳን ሲባል ምን ማለት ነው? መዳን ሲባል ከኃጢአት ባርነት ከጭንቀትና ከዘላለማዊ ሞት ነፃ መውጣት ማለት ነው። መዳን ዛሬ የሚጀምር ሰላም ነው። መዳን የእግዚአብሔርን ይቅርታ መቀበል ነው። ብዙ ሰዎች ገና ወጣት ነኝ፣ ስሸመግል ንስሐ እገባለሁ ይላሉ። ነገር ግን እግዚአብሔር የሚፈልገው ሙሉ ጉልበትህንና ወጣትነትህን ነው። በኃጢአት የቆሰለ ህይወት ብቻ ሳይሆን ትኩስ ማንነትህንም ይፈልገዋል። ክፍል 3 ለምን ዛሬ? ዛሬን እንድንመርጥ የሚያደርጉን 3 ዋና ዋና ምክንያቶች አሉ። የእግዚአብሔር ቸርነት። ዛሬ ይህንን ቪዲዮ እንድታይ የፈቀደው እግዚአብሔር ገና ስለሚወድህና እንድትድን ስለሚፈልግ ነው። ይህ ጥሪ የፍቅር ጥሪ ነው። ያልተገደበ እድል። አሁን በህይወት እስካለ ድረስ እድሉ አለ። ወደ እግዚአብሔር ለመመለስ የፈረደበት ጊዜ የለም። ነገር ግን ነገ መምጣቱ አይታወቅም። የውስጥ ሰላም። ከእግዚአብሔር ጋር ታርቆ ማደር የሚሰጠው ሰላም ከምንም ጋር አይነጻጸርም። ያንን ሰላም ዛሬውኑ ማግኘት ትችላለህ። ክፍል 4 ምን እናድርግ? የመፍትሄ እርምጃዎች። ታዲያ አሁን ምን ማድረግ አለብህ? አትዘግይ። ልብህ የነገርህን አሁኑኑ ተግብር። ንስሐ ግባ። የሰራኸውን ጥፋት ለእግዚአብሔር ንገረው፣ እርሱ ይቅር ባይ ነው። አዲስ ጅማሬ። ከዛሬ ጀምሮ በቃሉ ለመኖር ለመጸለይና ወደ ቤተ ክርስቲያን ለመቅረብ ወስን። ወንድሜ ሆይ ጌታ ኢየሱስን አዳኝ አድርገህ ተቀብለሃልን? ካልተቀበልክ ይህንን የኃጢአተኛ ሰው ጸሎት አብረህ ጸልይ። ቅዱስ እግዚአብሔር ሆይ የፈጠርከኝና የምትወደኝ አምላኬ ሆይ እስከ ዛሬ ባደረኩት ኃጢአትና በበደልኩት በደል ሁሉ በፊትህ እጅግ አዝናለሁ። አውቄም ይሁን ሳላውቅ በሐሳቤ በንግግሬና በተግባሬ ካንተ መንገድ ወጥቻለሁ። አንተ ቅዱስ እንደሆንክ እኔ ግን በኃጢአት እንደረከስኩ አምናለሁ። ጌታ ሆይ አንተ መሐሪና ይቅር ባይ ነህና በታላቅ ምሕረትህ ይቅር በለኝ። ልቤን ከክፋት ሁሉ አንጻልኝ፣ ከኃጢአትም እስራት ፍታኝ። ዳግመኛ ወደ በደል እንዳልመለስ አንተ እርዳኝ። ፈቃዴን ከፈቃድህ ጋር አዋህድልኝ። አምላኬ ሆይ ከዛሬ ጀምሮ አንተን ደስ የሚያሰኝ ሕይወት እንድኖር ትእዛዝህን እንድጠብቅና በመንገድህ እንድመላለስ መንፈስ ቅዱስ ላክልኝ። በምህረትህ ስለተቀበልከኝና ስለሰማኸኝ አመሰግናለሁ። አሜን። ማጠቃለያ። ወዳጆቼ ሕይወት አጭር ናት። የዛሬዋ ፀሐይ ስትጠልቅ ነገ ስለምትወጣው ፀሐይ እርግጠኞች አይደለንም። ስለዚህ የመዳን ቀን ዛሬ ነው። አሁኑኑ ልባችሁን ለእግዚአብሔር ክፈቱ። ይህ መልእክት ለአንድ ሰው እንኳን ለውጥ እንደሚያመጣ ጸሎቴ ነው። ይህ ቪዲዮ ለወዳጅ ዘመዶቹ በማጋራት የዚህ ወንጌል ተካፋይ ይሁኑ። ሰብስክራይብ በማድረግም መንፈሳዊ ትምህርቶችን ተከታተሉ። እግዚአብሔር በቸርነቱ ይጠብቀን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።